ጤና ይስጥልን እንዴት ሰነበታችሁ የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ጀምሯል። የተለያዩ ስፖርታዊ ጉዳዮችን ልንነግራችሁ እዚህ ስቱዲዮ እኔ ገረባባይና ቃለ ስላሴ ካሳይ ተገኝተናል። ቃል እንዴት ነህ ብያለሁ። እንደኔ ሁሉ ሰላም አለናል። የአውሮፓ ሻምፒዮንስ ሊግ ነገ ኤምሬትስ ስታዲየም ሁለቱን ኃያል ክለብ አርሰናልና ፒኤስጂን የሚያጫውት ይሆናል። ከወዲሁ እንግዲህ ብዙ እየተባሉ ይገኛል። ጨዋታው ከተጫዋቾች አንጻር ከሁለቱ ስፔኒያን ታክቲሽያን አሰልጣኞች አንጻር እንግዲህ ይህ ጨዋታ የሚጠበቅ ነው። ምናልባት በታሪካቸው ሁለቱም ክለቦች ይህንን የአውሮፓ ሻምፒዮንስ ሊግ ዋንጫ አግኝተው አያውቁም። ያው ከሁለቱ አንዱ ደግሞ ለፍጻሜ መድረሱ የማይቀር ነው። እንደው ፓሪስ ሴን ጀርሜን ወደ ኤምሬትስ መጥቶ ምን አይነት ለውጥ ያመጣል? አሁን እንግዲህ ሲመጣ ያው ሁለተኛው ነው። ግን እንደው በተጫዋቾች አንጻር ከዛ በተረፈ ደግሞ የአሰልጣኞቹ የወቅታዊ ሁኔታስ ምን ይመስላል የሚለውን እናነሳለን። በልዩነት እንግዲህ የአውሮፓ ሻምፒዮንስ ሊግን ምናወራ ይሆናል። ነገም ከነገ በስቲያም የሚቀጥል የባርሴሎናና ኢንተር ሚላን ጨዋታ አለ። ያም የተጠበቀ ነው። እንዴት ነው የምናየው? ምክንያቱም እውነት ለመናገር ምንድነው መሰለ አርሰናል በዚህ የአውሮፓ ሻምፒዮንስ ሊግ ላይ እስከ ግማሽ ፍጻሜ መድረስ እውነት ለመናገር የአውሮፓ ሻምፒዮንስ ሊግን ያደመቀው ይመስለኛል። እውነት ለመናገር ብዙ እየተባለም ይገኛል። በየትኛው ኢትዮጵያ ውስጥ ብቻ ሳይሆን በየትኛውም ዓለም ላይ የአውሮፓ ሻምፒዮንስ ሊግ ዘንድሮ በልዩነት እንደመቅረቡ አርሰናል ደግሞ የመድረኩ ድምቀት ነው ብዬ አስባለሁ። ድምቀት እንደው በደንብ አሪፍ የገለጽከው ይመስለኛል። ለምን እንደሆነ ታውቃለህ? ለምሳሌ ከሳምንታት በፊት በጣም ሲወራ ነበር አይደል? የሪያል ማድሪድ እና የአርሰናል ጨዋታ የፍጻሜ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ውድድር ራሱ በዛ ልክ እኔ ሲወራ ሰምቼ አላውቅም። እውነት ለመናገር በተለይ ደግሞ የመልሱ ጨዋታ የሪያል ማድሪድ በውድድር መድረኩ ኃያል መሆን ካምባኮች የሚሰራ ቡድን እንደመሆኑ አርሰናል ላይም ያንን ነገር ያደርገዋል ወይስ አያደርገውም በሚል በተለይ በጣም መነጋገሪያ ነበርና አርሰናል በዚህ ውድድር መድረክ መመለሱ ለአውሮፓ እግር ኳስ ማህበርም ለሻምፒዮንስ ሊጉም ጥሩ ድምቀትን ያመጣ ይመስለኛል። ምክንያቱም ሪያል ማድሪድ ለምሳሌ ቢያልፍ ኖሮ ያው የተለመደ ክለብ እንደሆነ ይታወቃል። ሌሎቹም በዚህ መድረክ ላይ ግማሽ ፍጻሜ ላይ የሚገኙት እንደነ ፓሪስ ሴን ጀርሜን መኖራቸው ሌላኛው ድምቀት የሆነ ይመስለኛልና ምናልባት ልክ እንደ ሪያል ማድሪድ እና አርሰናል ጨዋታ ብዙ የተወራለት አይመስለኝም። የአርሰናል እና የፓሪስ ሴን ጀርሜን ጨዋታ እርግጥ በያዝነው የውድድር ዓመት አንድ ጊዜ መገናኘት እድል ነበራቸው። በሊግ ስቴጅ ላይ ኤምሬትስ ላይ ተገናኝተው ነበር። 2-2 ካይ ሃቨርትዝ እና ቡካዮ ሳካ ባስቆጠሯቸው ጎሎች ማሸነፋቸው ይታወስ ነበር። ግን አሁን ካላቸው ወቅታዊ ብቃት አንጻር ሁለቱም የሚገናኙት በተለያየ አንግል ሆኖ ነው የሚገናኙት። አርሰናል ያው ከ16 ዓመታት በኋላ በግማሽ ፍጻሜ ላይ ይገኛል። የፓሪሱ ክለብ ፓሪስ ሴን ጀርሜን ደግሞ የፍሬንች ሊግ አንድ የዋንጫ ባለቤቱ ነው። መገናኘታቸው ምናልባት በሊግ ደረጃቸው የተለያየ አይነት ሁኔታ ላይ ሆኖ ቢገናኙ በአውሮፓ ሻምፒዮንስ ሊግ ያላቸው ብቃት ግን የሁለቱም ለመገምገም ትንሽ አስቸጋሪ ይመስለኛል። ነገር ግን ካሳለፉትና አሁን ካላቸው ቁጥራዊ ሁኔታ አንጻር ልናነሳ እንችላለን። ምንም ጥያቄ የለውም። አርሰናል እንግዲህ የዚህ የአውሮፓ ሻምፒዮንስ ሊግ ድምቀት ነው። በተለይ እንግዲህ ባለፉት 2 እና 3 ጨዋታዎች ላይ በሪያል ማድሪድ ላይ የተጎናጸፈው ድል አንዱ እንደ ምክንያት አንስቶታል። ሁለቱ እንግዲህ ነገ የሚገናኙት ሁለቱ ክለቦች የታክቲክ ጦርነት ነው። ከሜዳ ውጭ የነበረው የአርሰናልና የሪያል ማድሪድን ቅድም እንዳነሳው ይሄ ትኩሳቱ አሁን እዚህኛው ላይ ያለ አይመስልም። ምክንያቱም ሁለቱ ደግሞ አሁን በታክቲክ ጦርነት ነው። ሁለቱም የተለያየ የጨዋታ ፍልስፍና አላቸው። ነገር ግን ለእግር ኳስ አፍቃሪው አስደሳች ጨዋታ ይኖራል ብለህ የምትገምተው ወይም ደግሞ እንደው በደንብ አድርገህ የምትገምተው ጨዋታ ይመስለኛል። እንደው የሁለቱን አሰልጣኞች ጉዳይ መጀመሪያ ብናነሳ ደስ ይለኛል። የሚኬል አርቴታንና የሉዊስ ኤንሪኬን ሁለቱ ስፔኒያን ታክቲሽያኖች አሰልጣኞች ነው። አንዳንድ ሰዎች ምን ይላሉ? ታክቲሽያን የሚባለው ምን ስለሆነ ነው ወይም ደግሞ የዋንጫ ልኬት አለው ወይ የሚሉ አንዳንድ ሰዎች ያነሳሉ። አሁን እኔ እናንተ በምናነሳቸው ርዕሰ ጉዳዮች ላይ ብዙ ጊዜ የማንቸስተር ሲቲውን አሰልጣኝ ፔፕ ጋርዲዮላንና አርቴታን ስናነሳ ሁለቱ ታክቲሽያን አሰልጣኞች እንላለን። ታክቲሽያን ቢያንስ የተወሰኑ ዋንጫዎችን ማንሳት አለበት የሚሉ ደግሞ የሚሟገቱ አሉ። እኔ ያው የመጨረሻው ዋንጫ ነው ለአንድ ክለብ ስኬት የምትለው። ግን የሚያስደስት ደግሞ ወይም ነው የጨዋታ ፍልስፍናው ሙሉ በሙሉ ተቆጣጥሮ ላንተ የሚያስደስት ሆነ ታክቲሽያን ነው። በቃ ይሄ የሚያስደስት ይመስለኛል። በዚህ ሀሳብ እስማማለሁ። ለምሳሌ አብዛኛው አይተው ከሆነ በእግር ኳሱ ዓለም እንግሊዛውያን ታክቲሽያኖች ሲባሉ ሰምተን አናውቅም፣ ወይ ከሌላ ከጀርመናውያን ታክቲሽያኖች ሲባሉ ሰምተን አናውቅም። ግን ብዙ ጊዜ ለስፔናውያን የሚሰጥ ቃል አለ፣ ታክቲሽያኖች ይባላሉ። ለምሳሌ ቅድም እንደገለጽከው ፔፕ ጓርዲዮላን ማንሳት እንችላለን። የስፔኑ
በአውሮፓ ዋንጫ ላይ ዋንጫ እንዲያሸንፉ ያደረጋቸው ሉዊስ ዴላ ፎንቴን መጥራት እንችላለን። ኡናይ ኤምሬን ካስቶን ቪላን ማንሳት እንችላለን። ሉዊስ ኤንሪኬ ያሉ አብዛኞቹ ስፔናውያን አሰልጣኞች ታክቲሻን ተብለው ሲጠሩ ሰርተናል እኮ አንድ ጊዜ ነው ማለት በተለይ ከስፔናውያን አሰልጣኞች ጋር ተያይዞ ለምን ይመስለኛል ግን በተለይ አብዛኞቹ የስፔናውያን አሰልጣኞች ኳስን መሰረት አድርገው ይጫወታሉና በየጊዜው የተጫዋቾች ፍልስፍናቸው ላይ አንዳንድ የተጫዋቾችን ቅያሬ ለማድረግ ቢሞክሩም ነገር ግን ሁልጊዜ አላማቸው ኳስን መሰረት አድርገው መጫወት ነው። ለዛም ነው የስፔናውያን አሰልጣኞች ብዙ ጊዜ አዝናኝ ሆኖ የምትመለከታቸው። የትኛውም በሎው ብሎክ የሚጫወት ወይ ጥቅጥቅ ባለ የመከላከል ስልትን የሚጫወትን ቡድን ቢገጥማቸው የማጥቃት ይዘት ያለው ቡድን ቢገጥማቸውም ሁልጊዜ ኳስን መሰረት አድርገው ይጫወታሉና ከዋንጫ ስኬታቸው በዘለለ እርግጥ አሁን ከጠራናቸው ውስጥ አሰልጣኝ ሚኬል አርቴታ ናቸው ትልቅ ዋንጫ ያላነሱት እንጂ አብዛኞቹ አሰልጣኞች ኡናይ ኤምሬን በኤሮፓ ሊግ ደምቀዋል። አሰልጣኝ ሉዊስ ኤንሪኬ ከባርሴሎና ጋር ተሬብል ያሸነፉበት ጨምሮ ሻምፒዮንስ ሊግ የሚያሸንፉበት ጊዜ እንደነበር ይታወቃል። ፔፕ ጋርዲዮላ ናቸውና ምናልባት ለስፔናውያን የተሰጠ መሆኑ ኳስን መሰረት አድርገው ለሚጫወቱ አሰልጣኞች የተሰጠ ስም ይመስለኛልና ለዛም ይመስለኛል ኳስን መሰረት አድርገው የሚጫወቱ አሰልጣኞች ታክቲሻን እያሉ የሚጠሯቸው። ስለዚህ ሁለት ታክቲሻኖች አሁንም ማለት እንችላለን። ምናልባት አርሰናል እንግዲህ የሚኬል አርቴታን ከያዘ በኋላ በሚገባ በምታዩ መልኩ ለውጥ ያለው ቡድን አድርጎታል። የሚኬል አርቴታን በትንሹም በተወሰነ መልኩ ወደ ኋላ መመልከት እንችላለን። ምክንያቱም የምታስታውስ ከሆነ የአማዞን የተሰራለት አንድ ፕሮግራም አለ 2018-19 የውድድር ዓመት ላይ በነ መሲት ኦዚል በነበሩበት ጊዜ ሳካ ያን ጊዜ ልጅ ነው ኦባማያንግ የነበሩበት ጊዜ እንግዲህ አርሰናል የለውጥ አብዮት ከሚላቸው አሰልጣኞች መካከል የቀዳሚው የምትለው ሚኬል አርቴታ ነው። ምናልባት የዛ አትሌቲክ አንድ ጉዳይ አውጥቷል። በሁለቱ በኩል በሁለቱ ታክቲሻን አሰልጣኞች ስፔኒያኖቹ በኤንሪኬና በአርቴታ መካከል ያለው ልዩነት መስተጋብር ያለፉበትን የህይወት ታሪክ ምናልባት ሚኬል አርቴታ እየተጫወተ ሉዊስ ኤንሪኬ አሰልጣኝ ነበረ፣ ምንም ጥያቄ የለውም። ቢሆንም ወጣት አሰልጣኝ ነው፣ ግን ወደፊቱ ብዙ ዋንጫዎችን የማግኘት እድል ይኖረዋል ብዬ ገምታለሁ። ሚኬል አርቴታ እንግዲህ በልጅነቱ የዛ ታሪክ ውስጥ አንዱ የልብ ሰርጀሪ ማድረጉ ከዛ በኋላ ከሞትና ከመዳን ውስጥ ሆኖ ብዙ አመታቶችን ማሳለፉ አንዱ ለተጫዋቾቹ የሚነግራቸው ጉዳይ ነበረ። ሚኬል አርቴታ እንግዲህ እኔ ሰው ሆኜ ነው ከዛ ደረጃ ደርሼ ነው ታላቁን የሰሜን ለንደኑን ክለብ አርሰናልን በላይነት እየመራው በመሪነት የሚገኘው። ስለዚህ እያንዳንዳችሁም ብዙ ነገሮችን አልፋችሁ ለአውሮፓ ሻምፒዮንስ ሊግ መድረሳችሁ የሚል እሳቤ ነው እየተሰጠው የሚገኘው። በተረፈ ደግሞ የሉዊስ ኤንሪኬን ደግሞ ስታየው ሉዊስ ኤንሪኬ እንግዲህ ከባርሰሎና በፊት የነበረው ሉዊስ ኤንሪኬ አለ፣ ከባርሰሎና በኋላ ያለው ሉዊስ ኤንሪኬ አለ። እንግዲህ ሉዊስ ኤንሪኬ አንድ ተርኒንግ ፖይንት ናት ለሁሉ ነገር መነሻ ያደረገችው የልጁ መሞት ነው። በ9 ዓመቱ 2019 የውድድር ዓመት ላይ በአጥንት ካንሰር ነው ህይወቱ ያለፈው። ከዛ በኋላ ያለው ሉዊስ ኤንሪኬ እስከ ፒኤስጂ ያለው ትክክል አልነበረም። በእያንዳንዷ ጨዋታ ላይ በስፔን ብሔራዊ ቡድንም ከዛም በፊት ባሰለጠናቸው ክለቦች ውስጥ የሚያደርጋቸው ለብቻው ተለይቶ የሚያደርጋቸው ነገሮች የጎዳው አሰልጣኝ ነበረ። ግን ጥንካሬም ደግሞ ነበረበት ይነሳል። ብዙ ጊዜ አንዱ ያነሳው ጽሁፉ ላይ በሆነ አጋጣሚ የመራው ቡድን ተሸነፈም አልተሸነፈም ጨዋታው ከተጠናቀቀ በኋላ ማታ ላይ መብራት ይጠፋል። መብራት ጠፍቶ ባንደኛው ሳይድ ላይ ቁጭ ብሎ ለተወሰኑ ደቂቃዎች ራሱን በአርምሞ ነው የሚባለው በጽሞና የሚያሳልፍበት ጊዜ ነበር ልጁን የሚያስታውስበትና በአጠቃላይ በስፔን ብሔራዊ ቡድንም እውነት ለመናገር ስፔን ብሔራዊ ቡድንም በራሱ ሐሳብ ነበረ የተረከበው። ሲለቅ እኮ ብዙ ነገር ተብሏል እኮ የስፔን ብሔራዊ ቡድንም ቢያንስ ለዓለም ዋንጫ ለአውሮፓ ዋንጫ ኔሽንስ ሊግ እንዲያገኝ ትልቅ ተስፋ አሰልጣኝ ያገኝ ሲባል ሪዛይን ያደረገው በራሱ ፍቃድ ነበረ። ያቺ በራሱ ፍቃድ ሪዛይን ያደረገችበት አጋጣሚ ሲመለስ ደግሞ ቀድም ያነሳው ዴላ ፎንቴ የአውሮፓ ዋንጫን እንዲያገኙ መሰረቱ ሉዊስ ኤንሪኬ ነው በየገምታ የሳቸው ቡድን ነው የስፔን የነበረው ቡድን እሳቸው የገነቡት ቡድን ወይም ሉዊስ ኤንሪኬ የገነቡት ቡድን ነገር ግን በወቅቱ በተለይ ከሀዘን ጋር ተያይዞ እንደውም ይሄ በኋላ ላይ በስነ ልቦና ጥንካሬም በብዙ ሰዎችም ድጋፍ እንደተደረገላቸው ይነገራል እንጂ አሰልጣኙ ከአሰልጣኝነት ራሳቸውን ሊያገሉ ያሰቡበት ጊዜ ነበር። ምክንያቱም ከዚህ በኋላ ተመልሰው ወደ አሰልጣኝነት የመመለስ እድላቸው ጠባብ ነበር ሲባል ነበር። ምክንያቱም ለልጃቸው የተለየ ፍቅር እንዳላቸው ይነገር ነበር። በዛ ላይ ደግሞ ታማሚም ሆና ልክ እንደዛ ፍቅር ሲያሳዩት የነበረች ልጃቸው ነበረች። በኋላ ላይ ደግሞ ይሄን ነገር ሀፕን ሲያደርግባቸው ሞራሊ ምን ያህል ሊነኩ እንደሚችሉ ግልጽ ነበርና በአሰልጣኝነት ለመቀጠልም ያላቸው እድል በጣም ጠባብ ነበር። የሚኬል አርቴታም አሁን ያለው እንደም ለሻምፒዮንስ ሊግ ጥንካሬም ከማንሳትም በላይ የምታስታውስ ከሆነ በውጤት ቀውስ ውስጥ በነበረበት ጊዜ አርሰናል
አሰልጣኝ ሚኬል አርቴታ የመሰናበት አንድ ጨዋታ ብቻ የቀረበት ወቅት ነበር በወቅቱና አስታውሳለሁ ጨዋታው ከኖሪች ሲቲ ጋር ነበር። ፒየር ኤሜሪክ ኦባሜያንግ ባስቆጠራት ጎል 1-2 አሸንፎ ከዛ በኋላ ነበር አርሰናል ዳግም መነሳት የቻለውና በወቅቱ አማዞን ዶክመንተሪ ላይ በሰራለት ላይ ስትመለከተው በተለይ በሞትና ቅድም እንዳልከው በሞትና በህይወት መካከል ውስጥ ሆኖ ምን ያህል ችግሮችን አልፎ ለዚህ ጥንካሬ እንደበቃ ይናገራልና እነሱም በዚህ ሁሉ አሁን ስቃይ ውስጥ እንገኛለን ይላቸዋል። በወቅቱ በጣም ሚኬል አርቴታ በውጤት ቀውስ ውስጥ እጅግ የገቡበት የተፈተኑበት ጊዜ ነበር። ያንን በነገራቸው ማግስት ግን ኖርዊች ሲቲን 1-2 አሸነፉ በፒየር ኤሜሪክ ኦባሜያንግ ጎል። ከዛ በኋላ ግን አርሰናል እንደገና የተነሳበት አርሰናል ወደ ተሻለ አቋም ትክክለኛው የሚኬል አርቴታ ቡድን እንድንመለከት አድርጎናልና በተለይ ለተጫዋቾች ተነሳሽነት መፍጠሪያ እንደነዚህ አይነት ቻሌንጆች ማለፋቸው አሰልጣኛቸው በተጫዋቾች ላይ የሚፈጥረው የስነ ልቦና ጥንካሬ ቀላል አይደለም። አዎ ያነሳቸው ሁለቱ አሰልጣኞች እንግዲህ በየራሳቸው ከሜዳ ውጭ ያላቸው ህይወቶች በችግር ውስጥ ያለፉበት አጋጣሚ ይፈጠራል። ቅድም እንዳልከው የአንድ ጨዋታ እድሜ የቀረው ሚኬል አርቴታ ያቺ ጎል ባትቆጠር ያቺን ባያሸንፍ ሚኬል አርቴታን ዘንድሮ ባርሰናል ላናገኘው እንችላለን። ከዛም በላይ ደግሞ በባርሰሎና ውስጥ የነ ሜሲ ሱዋሬዝ እና ኔይማር ጥምረትን አንድ ጋር አድርጎ ሉዊስ ኤንሪኬ ያን የመሰለ ቡድን ሰርቶ ብዙ ዋንጫዎች እንዲያሳይ አድርጎናል። በዛ ማግስት ደግሞ የልጁ በአጥንት ካንሰር መጠቃትና ለተወሰነ ጊዜ መቆየት አለባት ተብሎ እሱ ሁሉን ነገር ጥሎ የብሔራዊ ቡድን ባርሰሎናን ጥሎ ወጥቶ በተወሰነም ጊዜ ቢሆን 6 እና 7 ወራቶችም እሷ ጋር ቆይታ አድርጎ ህይወቷ ካለፈ በኋላ ደግሞ እሱን የመሰለ ደግሞ አሰልጣኝ ማግኘት በጣም ብርቅ በነበረበት ጊዜ አሁን ደግሞ ፓሪስ ሴን ጀርሜን መድረሱ ማሳያው። ለምሳሌ ሉዊስ ኤንሪኬ ወደ ፒኤስጂ ሲመጡ ምን አይነት መልክ ይዘው ነው የመጡት? እውነት ለመናገር ወደ ፓሪስ ሴን ጀርመን ፒኤስጂን ሲረከቡ መተው አንዱ እንግዲህ ታላላቅ ተጫዋቾችን የያዘውን ቡድን እንዴት አድርገው ነው ሊገነቡት? ሁለተኛ ይሄን ዋንጫ መጣለውን ይሄን ስኬት አድርጋለሁ ብሎ ሉዊስ ኤንሪኬ ያነሱት ምንም ነገር አለመኖሩ ለአሁኑ ፓሪስ ሴን ጀርመን ስኬት ነው ብለህ ልትገምት ትችላለህ። በአጠቃላይ እንግዲህ አሁናዊ ሁኔታዎችን እንያዝ። አሁን የፓሪስ ሴን ጀርመን ከተረከበው በኋላ ሉዊስ ኤንሪኬ እሳቸው ምን አይነት ቡድን አድርገውታል? ከዛ ቀደም የነበረው ፓሪስ ሴን ጀርሜን ምን አይነት ነበረ የሚለውን መመልከት እንችላለን። እንግዲህ እንደውም ስለ ሉዊስ ኤንሪኬ ያነሳው ሀሳብ አሪፍ ስለሆነ እንደውም ከስፔን የለቀቁበት መንገድ ራሱ ብዙዎችን አስገርሟል ስትል ነበር። ምክንያቱም ኔሽንስ ሊግ ዋንጫን አሸናፊ እንዲሆን አድርገውት ነበር የስፔን ብሔራዊ ቡድን በወቅቱ ኢንግላንድን በማሸነፍ በኋላ ላይ ዌምብሌይ ላይ የተደረገ ጨዋታ ነበርና በኋላ ላይ አሰልጣኙ መረጋጋትም ስላልቻሉ ለቀቁ። በእርግጥ የሳቸው ቡድን ደግሞ የተረከቡት አሰልጣኝ ሉዊስ ዴላ ፎንቴ ደግሞ አስገራሚ ቡድን እያስመለከቱን ይገኛሉ። በአውሮፓ ዋንጫም እንግዲህ ሻምፒዮን መሆናቸው ይታወሳል። በጀርመኑ የአውሮፓ ዋንጫ ላይ እንግዲህ በዘንድሮ የውድድር ዓመት ምናልባት ከባለሜዳው እንጀምር ካልከጌ ወይ ከእንግዳው ቡድን ከእንግዳው ቡድን ምናልባት መጀመር እንችላለን። የሉዊስ ኤንሪኬን ቡድን ዘንድሮ ማየት እንችላለን። ፓሪስ ሴን ጀርሜን እንግዲህ ሉዊስ ኤንሪኬ ከተረከቡ በኋላ የነበረው ፓሪስ ሴን ጀርሜን እውነት ለመናገር በተወሰኑ ተጫዋቾች ብቻ ስር የተመሰረተ በኮከብ ተጫዋቾች ይሄ ከኔ በላይ በሚሉ ተጫዋቾች ያለ ቡድን ነበረ። ለምሳሌ የመጨረሻ የምትለው ኪሊያን ኢምባፔ ነበረ። ኪሊያን ኢምባፔ ሊዮኔል ሜሲን እና ኔይማርን የያዘ ቡድን የአውሮፓ ሻምፒዮንስ ሊግ ያላገኘ እስከ ፍጻሜ መድረስ አጋጣሚ ነበራቸው። ችግር የለውም። ግን ዋንጫ ቡድን ያላገኘ በየትኛው አጋጣሚ ሊያገኝ ይችላል? አሁን ብዙዎቹ የእኛ አሰልጣኝ ወደ ፓሪስ መሄዳቸው እውነት ነው ፓሪስ ሴን ጀርሜን የሚፈልገውን ስኬት ሊያገኝ ነው ማለት ነው የሚሉ ደረታቸውን ነፍተው የተናገሩ የፓሪስ ደጋፊዎች ነበሩ። ያንንም ደግሞ በሂደት እያመጡት ይመስሉኛል። እስከ ተበላሸው አሁን ደግሞ ታች ወርዶ እስከተነሳው ኡስማን ዴምቤሌ ድረስ ብዙ ነገሮች በፓሪስ አልፈዋል። ግን የሳቸው ክሬዲት በጣም ትልቅ ስለሆነ የሳቸውን ደግሞ ማንሳት እንችላለን። የፓሪስ ሴን ጀርሜን እንግዲህ በተለይ የዘንድሮ የውድድር ዓመት በጣም አስደናቂ ነበር። እውነት ለመናገር በስም የምትለየው ትልቅ ኮከብ ተጫዋች አልተመለከትንበትም። ለምሳሌ በፓሪስ ሴን ጀርሜን ከዚህ በፊት እንደነ ዝላታን ኢብራሂሞቪች፣ እንደነ ኤዲንሰን ካቫኒ፣ እንደነ ኪሊያን ምባፔ፣ ኔይማር ጁኒየር፣ ሜሲ የመሳሰሉ ተጫዋቾች ያለፉበት ቡድን አይመስልም ነበር። በተለይ እሳቸው ሲረከቡት ኪሊያን ምባፔ መልቀቁ ከብዙ ሂደቶች በኋላ የፈረንሳዩ ፕሬዚዳንት ማኑኤል ማክሮን እስከ መጠየቅ የደረሰበት ኪሊያን ምባፔ እንዳይለቅ የተደረገበት መንገድ ሁሉ ያ ሁሉ አልፎ የትኛውም ኮከብ ተጫዋች አላስፈረሙም ነበር። እውነት ለመናገር በክረምቱ የዝውውር መስኮት ዴዚሬ ዱዌን ነበር ያስፈረሙት። በአሁኑ ወቅት አዲሱ ኔይማር እየተባለ የሚጠራው ተጫዋች አብዛኞቹ እዛ ላይ የነበሩ ናቸው። እነ ብራድሊ ባርኮላ እንዲሁም ደግሞ ኡስማን ዴምቤሌ በእርግጥ የመጣበት አጋጣሚ አለ። ነገር ግን ዴምቤሌ በተለይ ከባርሴሎና ጋር በነበረው ግጭት ምክንያት በዚህ ልክ
ይደምቃል ተብሎ አልተጠበቀም ነበር። በኋላ ላይ ከአሰልጣኝ ሉዊስ ኤንሪኬ ጋር አለመግባባት ውስጥ የገባበት ሁኔታ አለ። በእርግጥ ዴምቤሌ ብዙ ጊዜ ቦሩሲያ ዶርትመንድም እያለ ባርሴሎና ላይም ከአሰልጣኞች ጋር ግጭት ይገባል በሚል ብዙ ጊዜ ጥያቄ የሚነሳበት ተጫዋች እንደሆነ ይታወቃል። ልክ ከሳቸው ጋር መረጋጋት ከተፈጠረ በኋላ ግን ሌላ ፓሪስ ሴን ጀርሜን የተመለከት ነው በዘንድሮ የውድድር ዓመት። እንደውም እድለኛ አልነበሩም። አንድም ጨዋታ ሲያሸነፉ የፈረንሳይ ሊግ አን ዋንጫ ለማሸነፍ እድል ነበራቸው። ነገር ግን ባሳለፍነው ቅዳሜ 3-1 በሆነ በኒስ ተሸንፈው እንግዲህ 4 ጨዋታዎች ነበር የቀረው የፈረንሳይ ሊግ 1 ሊጠናቀቅና ምናልባት እድላቸው ሳይሳካ ቀርቷል እንጂ ሳይሸነፉ እንኳን ዋንጫ የማንሳት እድል ነበራቸው ብዬ አስባለሁ። የሉዊስ ኤንሪኬ ሌላኛው ትልቁ ጥንካሬ ላይ የምትመለከተው በቡድን ውስጥ የፈጠሩት የቲም ስፕሪት የምንለው ወይ ደግሞ ከዚህ በፊት ቅድም እንደገለጽከው የግለሰቦች የበላይነት የነገሰበት ክለብ ነበር በተለይ ፓሪስ ሴን ጀርሜን። ለዛም ነው ስኬታማ አይሆንም እየተባለ በተደጋጋሚ ሲነሳ የነበረው። ዘንድሮ ግን አብዛኞቹ ተጫዋቾች ወጣቶች ናቸው። እንግዲህ እንደሚታወቀው አሰልጣኝ ሉዊስ ኤንሪኬ በተለይ ደቀቅ ያሉ ተጫዋቾች በፊዚካል ይወዳሉ። ለዛም ይመስላል የመሀል ሜዳው ክፍሉን ቪቲኒያና ኔቬስን ብትመለከተው በፊዚካሊ ደቀቅ ያሉ ናቸው። ነገር ግን በአውሮፓ ድንቅ ጥምረትን የፈጠሩ ናቸውና ምናልባት በአውሮፓ ሻምፒዮንስ ሊግ የነበራቸውን ጉዞ እናነሳለን። ግን በአጠቃላይ ኦቨርኦል ስትመለከተው ግን ፓሪስ ሴን ጀርሜን ተስፋ ያለው የወደፊት ቡድን መገንባት የሚችል ምርጥ አሰልጣኝ እንደቀጠሩ ግን ማሳያ ነበር ማለት እንችላለን። በተለይ ከወጣት ተጫዋቾችን ፎከስ አድርገው መያዛቸው ከከዋክብቶች ይልቅ። አው እንግዲህ የቀደመው ቡድን ከነ ካቫኒ ጀምሮ ወይም ደግሞ የነ ዝላታን ኢብራሂሞቪች አብዛኞቹ ታላላቅ ገንዘብ የሚወጣባቸው የነበሩ ተጫዋቾች ናቸው። እንደነ ምባፔ፣ ሜሲ እንደዚሁም ኪሊያን ኔይማርን የመሳሰሉ ተጫዋቾች የያዘ ቡድን ነበር። እኚህ አሰልጣኝ እንግዲህ ሲመጡ የመጀመሪያ ትኩረት ያደረጉት ከቦርዱ ጋር የተነጋገሩት ምንድነው ቡድኑን ለመስርተው ነው። አንደኛ የሚመሰርቱት ታላላቅ ተጫዋቾችን በማምጣት ሳይሆን ሬድሜድ የሆኑ ተጫዋቾችን አምጥቶ ማዋሃድ ነው። ለምሳሌ በፓሪስ ትልቁ ችግር የሚባለው የነ ዝላታን ኢብራሂሞቪች፣ ካቫኒና እንደነ ኢምባፔ አይነት የመሰሉ ተጫዋቾች ከማግባት ውጪ የማከላከል ሚና አልነበረባቸውም። ወይም ደግሞ ባንድ ሰርክል ውስጥ ተመድበው የተቀመጡ ተጫዋቾች ነበሩ። ዝላታን እንደውም አንድ ጊዜ ምን አሉ ሉዊስ ኤንሪኬ አሁን በመጡበት አጋጣሚ ምባፔ ከመልቀቁ በፊት የምባፔን የጨዋታ እንቅስቃሴ የተገደበበት አጋጣሚ ነበር። እሱ ከማጥቃትና ጎል ከማስቆጠር ውጪ የመከላከል ሚናው እጅግ ደካማ ነበር። ስለዚህ በሆነ አጋጣሚ አንተም እየተመለስከ መጫወት አለብህ። ምክንያቱም ምባፔ የሚያገባቸው ጎሎች ቢቆጠሩ እስካሁን 8 እና 7 የአውሮፓ ሻምፒዮንስ ሊግ ፓሪስ ሴን ጀርሜን ያሸንፍ ነበር። ስለዚህ ምንድነው አንድ ተጫዋች ሚናው ሙሉ ኃላፊነት መውሰድ አለበት፣ ሙሉ ሜዳውን መዞር አለበት የሚል ሐሳብ አመጡ። እሳቸው ለምሳሌ ቆሞ ጎል ከማስቆጠር ውጪ ተከላካዮችን ማገዝ የሚል ሚና መጡ። አንዱ ውጤታማ ደግሞ የገነቡት ቡድን ይሄ ነው ማሳያው። አምናም ዘንድሮም ቢሆን ወጥ ይሄ ሬድሜድ የሆነ ተጫዋቾችን መያዛቸው አንዱ ማሳያ ነው። ለምሳሌ ዴምቤሌን ማሳየት ትችላለህ። ዴምቤሌ የመጀመሪያዎቹ ጊዜያቶች ላይ እስከ መጀመሪያው አርሰናል የጥሎ ማለፍ ጨዋታ ድረስ ጥሩ ያልነበረበት እንደውም ታስታውስ ከሆነ ወደ ኤሚሬትስ ላይ ይዞት አልሄዱም ነበር። አንዱ ትልቁ የዴምቤሌ ችግሩ የባህሪ ከሜዳ ውጭ ያለው ባህሪው እንቅልፋም ነው ይባላል። ጧት ትሬኒንግ ላይ መድረስ ካለበት ሰዓት 30 እና 40 ደቂቃዎች ዘግይቶ ነው የሚመጣው። እንደውም አንዱ ትልቁ በባርሰሎና ውስጥ ከዣቪ ጋር የማይስማማበት ጉዳይ ይሄ ነበር። ይሄን ግን እሳቸው ማስተካከል ጀመሩ። ወደ ኤሚሬትስ ይዘውት ያልሄዱት ስለማይጠቅማቸው ሳይሆን ዲሲፕሊን የመጀመሪያው አማራጭ ስለሆነ ነው። ለትልቁ ነገር ምንድነው እሳቸው ግልግል የሆኑበት ታላላቅ የሚባሉ ተጫዋቾች ከዛ ቡድን ውስጥ መልቀቃቸው ለሳቸው ትልቅ እፎይታ ፈጥሮባቸው በጥሩ ከዛ በተረፈ ደግሞ ከቫራስኬሊያን መጨመራቸው ደግሞ እሱ አሁን ለምሳሌ ምንድነው መሰለ ከናፖሊ የመጣ ተጫዋች ነው። ከዛም በተረፈ ደግሞ ይሄ ኢጎ ያለው ተጫዋች አይደለም። እግር ኳስን የሚጫወትበት አጋጣሚዎችን የመሰረተ ተጫዋች ነው። ምንድነው እሳቸው ያሉት ትንሽ ሊያስቸግራቸው የሚችለው ዴምቤሌ ነበረ። ዴምቤሌም አሁን አስተካክሎታል። አሁን ዴምቤሌ መስተካከሉ እንኳን ለፒኤስጂ እና ለራሱ የሚጠቀምበት ምን ያህል እሱ ከገባ በኋላ ጎሎች እንደፈለጉ ይቆጠራሉ ወደ ኋላ እየተመለሱ። በአጠቃላይ እንግዲህ ትልልቅ የሚባሉ ተጫዋቾች ከዛ ክለብ መልቀቃቸው ደግሞ ጥሩ የሚባል ተጫዋቾች ባላንስ የሚያደርጉ ተጫዋቾች መኖራቸው እግር ኳስን መሰረት አድርገው የሚጫወቱ ተጫዋቾች በሳቸው ስር መኖር ለውጤታማ ናቸው። አሁን ብቻ ሳይሆን የወደፊቱን ፓሪስ ሴን ጀርሜን የገነባ ትልቅ አሰልጣኝ በፓሪስ ከተማል ብዬ አስባለሁ። በተለይ የኦስማን ዴምቤሌ ደግሞ በፓሪስ ያለው ቆይታ በላፓሪዚያኖቹ ቤት መስተካከሉ ትልቅ
እድል ሰጥቶታል ብዬ አስባለሁ። በዘንድሮው የውድድር ዓመት 43 ያህል የግብ ተሳትፎዎችን ያደረገው ይህ ማለት በጣም ትልቅ ቁጥር እንደሆነ ይታወቃል። ነገር ግን በሊግ ስቴጅ ላይ በኤምሬትስ በነበራቸው ጨዋታ ላይ ይዘውት አልተጓዙም። ያም በዲሲፕሊን ምክንያት ነበር። በኋላ ላይ ከተስተካከለ በኋላ በቡድን ውስጥ ያለው ስሜት ሙሉ በሙሉ በሚባል መልኩ ተቀይሯልና በተለይ ኋላም ደጀን ያሉት እነ ማርኪኒዮስን ብትመለከት በብራዚል ብሔራዊ ቡድን በፓሪስ ሴን ጀርሜንም ረጅም ዓመታት የቆዩ ቡድኑን በልምድ የመምራት አቅም እንዳላቸው ይታወቃል። ወጣቶቹ ተጫዋቾች አብዛኞቹ በአሁኑ ወቅት የሚጫወቱት ለማሊያ ክብር መስሏል ወይ ደግሞ ለገንዘብ እንዳልሆነ ማሳያ የሆነ ይገኛል። ለምሳሌ ናስር ኤል ከላፊ የፓሪስ ሴን ጀርሜን ሊቀመንበር ብዙ ጊዜ በከዋክብቶች በማስፈረም ወይ ደግሞ አቅማቸውን ማሳየት ከሚፈልጉ የቡድን ሊቀመንበሮች አንዱ ናቸው ይባላል። ለምሳሌ እንደውም ሐምዶን አልሙባረክ የማንቸስተር ሲቲ ሊቀመንበር ብዙ ጊዜ ድምጻቸውን አጥፍተው ከአሰልጣኞች ጋር በመስራት ትልቅ ተጫዋች መፈረም ካለበት በአሰልጣኙ እንዲሆኑ ይወስናሉ። ናስር ኤል ከላፊ ግን የፈለጉትን ተጫዋች የማስፈረም ትልቅ አቅም ያላቸው ሰው እንደሆኑ ይነገርላቸዋል። እንደውም አንዳንዶች ምን ይላሉ? ከፍሎሬንቲኖ ፔሬዝ ቀጥሎ በአሁኑ ሰዓት የፈለገውን ተጫዋች በብር ማስፈረም የሚችለው ናስር ኤል ከላፊ ነው እያሉ ይጠሯቸዋል። ለዚህ ማሳያ ኔይማርን የወሰዱበት መንገድ ማስታወስ እንችላለን። ከባርሴሎና በተለይ ደግሞ በተጫዋቾች ክብረ ወሰን በሆነ የዝውውር ዋጋ ሊዮኔል ሜሲን የወሰዱበት መንገድ እናስታውሳለን። በነፃ ዝውውር ቢሆንም ግን ምን ያህል የሚፈልጉትን ተጫዋች ማስፈረም አቅም እንዳላቸው ምባፔን ከዛ ክለብ ላለማስወጣት 200 ሚሊዮን ዩሮ የጠየቃቸው ሪያል ማድሪድን ትተው በነፃ እስከሄድ ድረስ ነው ያደረጉት። አንድ ዓመት ሙሉ አቆይተው በክለቡና ምን ያህል ተጽዕኖ ፈጣሪ እንደሆኑ ይታወቃሉ። የእሳቸውንም አስተሳሰብ ቀይረዋል ሉዊስ ኤንሪኬ ብዬ አምናለሁ። ምክንያቱም ሉዊስ ኤንሪኬ አሁን ቡድን ውስጥ ያለው ተጫዋቾች በሙሉ በቡድን ውስጥ ያላቸው ድርሻ ተመሳሳይ እንዲሆን አድርገውታል። ለምሳሌ ፓሪስ ሴን ጀርሜን ሰጠራ አይቄ አጠቃላይ እንደ ቡድን ነው እንጂ የምጠራው ነጥለህ ልታነሳው የምትችል ተጫዋች የለም። እርግጥ በግል ብቃት ጥሩ ጊዜያትን እያሳለፉ የሚገኙ ተጫዋቾችን ነጥረህ ማንሳት ትችላለህ። እንደነ ዴምቤሌ ያልኩ፣ ባርኮላ፣ ሌሎቹም እንደነ ጎንሳሎ ራሞስም ይኖራሉ። ከቫራትስኬሊ ያለ እንደነ ዴዚሬ ዱዌ ያሉ አብዛኞቹን ማንሳት ትችላለህ። ነገር ግን እንደ ቲም አሁን ፓሪስ ሴን ጀርሜን እውነተኛ ቡድን የመሰለበት አጋጣሚ ነበር ብዬ አስባለሁ። እንደውም አሰልጣኙ በዘንድሮ የውድድር ዓመት እኮ ዴምቤሌን ወደ አርሰናል ሲያመጡ በሻምፒዮንስ ሊግ በጣም የተፈተኑበት ጊዜ ነበር። 3 አጀማመራቸውም ያላማረ ነበር። እንደውም ፓሪስ ሴን ጀርሜን ዘንድሮ መሰናበቱ አይቀርም ከሊግ ስቴጅ እየተባለ ነበር። 3 ሽንፈቶች ነበር የገጠማቸው። በአርሰናል ሽንፈት ከገጠማቸው በኋላ ግን ለቡድኑ ተርኒንግ ፖይንት ሆኗል ብዬ አምናለሁ። በተለይ ከዴምቤሌም ጋር ያሉ ችግሮችን ፈቱት። በኋላ ላይ ፕሌይኦፍ ለመግባት ከፈረንሳዩ ክለብ ብረስት ጋር ተጫወቱ። ከ10 ጎሎችን ያህል አስቆጥረው ነበር ወደዛ ያለፉት። ወደ ሩብ ፍጻሜው ለመግባት ከሊቨርፑል ጋር ተፋለሙ። በፍጹም የበላይነት በሚባል መልኩ በአውሮፓ የወቅቱ ምርጥ ቡድን የነበረው ሊቨርፑልን አሸንፈው ወደ ሩብ ፍጻሜው ተቀላቀሉ። በሩብ ፍጻሜው አስቶን ቪላም በቪላ ፓርክ ቢሸነፉም በፓርክ ደስ ፕሪንስ ግን የተሻለ ቡድን እንደነበሩ ማሳያ ነበሩና አሁን የምንመለከተው ከአርሰናል ጋር ፓሪስ ሴን ጀርሜን አርሰናል ከበፊት ከገጠመው ፍጹም የተለየ ሆኖ የሚመጣ ይመስላል። አዎ እንግዲህ ሉዊስ ኤንሪኬ ፒኤስጂን በደንብ አድርገው አንዱ መገንባታቸው ለምሳሌ ከነበሩት ቀደም ተጫዋቾች መካከል የሃኪሚና የማርኪኒዮስ መኖር ብቻ ነው እንጂ ሌሎቹ አብዛኞቹ ወጣትና በቡድን ውስጥ የነበሩ ታዳጊ ተጫዋቾችም ሊኖሩበት ይችላሉ። ግን ይሄ ነው ብለህ ደግሞ ትልልቅ ስም ያላቸው ተጫዋቾችን አለማምጣታቸው አንዱ ደግሞ ለፒኤስጂያውያንና ለደጋፊዎቻቸው ማሳያ ነው። በቃ ይቻላል የሚለውን ነገር ምክንያቱም እንኳን ሉዊስ ኤንሪኬ ቀርቶና ሌሎች አሰልጣኞችም እኮ እንደነዛን የመሳሰሉ ተጫዋቾች ይዞ የሊጉን ዋንጫ ማንሳት ችሏል። አሁን ትልቁ ጥያቄ በአውሮፓ መድረክ ላይ ተጽዕኖ መፍጠር የሚችልበት አጋጣሚ እንዴት ሊሆን ይችላል? የፈታው የመጀመሪያው ጥያቄ ሉዊስ ኤንሪኬን ማምጣታቸው ነው። በዛ ቡድን ውስጥ መምጣታቸው ትልቅ ውሳኔ ነበረ። ከዛ በተረፈ 11 እና ከዛ በላይ ተጫዋቾች በሉዊስ ኤንሪኬ ስር ያሉት የትኞቹ ናቸው? ለምሳሌ የኋላ መስመሩን ስታየው ያው የፓቾና የሜንዴዝ ከዚህ በተረፈ ደግሞ እንትን አለ ማነው ማርኪኒዮስ እና ሃኪሚ አሉ። እነሱ አሁን በየትኛውም አጋጣሚ ምርጥ የሚባሉ በአሁኑ ጊዜ በተለይ ደግሞ ባለልምዱ የማርኪኒዮስ አንዱ ብራዚላዊ ተከላካይ እሱ ነው። ከዛ በፊት ደግሞ ያሉ ተጫዋቾች እነማን ናቸው የምትለውን ጨዋታ የምር ኳስ በጣም የሚወዱ ሰዎች ሊመለከቷቸው የሚችሉ ተጫዋቾች ናቸው ከፊት ላይ ያሉት። በተለይ የቪቲና የበጣም የሚገርመኝ የፖርቹጋላዊ የአማካይ ተጫዋች እግር ኳስን እንዴት አድርጎ እንደሚጫወት መመልከት ትችላለህ። በግራ እግሩ እንዴት ኳስን ቀለል አድርጎ እንደሚጫወት ማሳየት ትችላለህ። ቅድም ያነሳው የሩዝም እንደዚሁ በግራ በኩል የሚጫወተው አለ ፋቢያን ሩይዝ አውሮፓ ዋንጫውም ለስፔን ብሔራዊ ቡድን ኔቬዝም ይሄ ወጣት ተጫዋችም እንደዚህ አለ። ከዛ ከነዚህ ከሶስት ተጫዋቾች ፊት ያሉ ተጫዋቾች ደግሞ እነማን ናቸው? በእርግጠኝነት እንግዲህ በባርሰሎናም በቦሩሲያ ዶርትሙንድም የምናውቀው ኡስማን ዴምቤሌ
ብዙውን ጊዜ በቀይ መስመር ነበር እየወጣ የሚጫወተው ግራይ ተጫዋች ነው። ነገር ግን እጥፍ የሚያደርጋቸው ነገሮች በብዙዎች አድናቆትን የቸሩት ነው። እሱ አሁን ወደፊት የማምጣት እድሉ ወይም ደግሞ ሐሰተኛ 9 ቁጥር አድርገው ነው እያጫወቱት ያለው። በቀኝ በኩል ደግሞ ያው ባርኮላ አለ። እሱ ደግሞ አሁን ተስፈኛ የሆነ አዲሱ ምባፔ ያሉት ይገኛል። እንደነዚህ አይነት ተጫዋቾችን ይዘው ነው። ከዛም በላይ ክራቭስቲኬሊያ የሱ አሁን ለምሳሌ ከናፖሊ ማምጣት ትልቁ ውሳኔ ይመስለኛል። ይህ ተጫዋች የነዚህ የሶስት ተጫዋቾች የፊት መስመር ተጫዋቾች ከኋላ ያሉት ጋር ልዩነታቸው ምንድነው? ምንም ልዩነት ያላቸው አይመስልም። ከኋላ ያሉትም ተጫዋቾች እግር ኳስን መሰረት አድርገው የሚጫወቱ ናቸው። ከፊት ያሉትም ተጫዋቾች ደግሞ በደንብ በወጥነት የሚጫወቱ ተጫዋቾች ናቸው። አርሰናል በዚህ በኩል አንዱ እንደ ምሳሌ የምጠራው ቡድን ሊሆን ይችላል። የሉዊስ ኤንሪኬ ቡድንና የሚኬል አርቴታ ቡድን ተጠባቂ የሚያደርገው ደግሞ ይሄ ይመስለኛል። የታክቲክ ጦርነቱ በሁለቱም መካከል ተመሳሳይ መሆን፣ በተለይ ደግሞ ሉዊስ ኤንሪኬ አዲስ የገነቡት ዘንድሮ ቡድን ውጤታማ እየሆነላቸው ነው። ከዚህ በፊት ሉዊስ ኤንሪኬ በዘንድሮ የውድድር ዓመት ላይ እነማንን ትልልቅ ቡድኖችን ጣለ ስትል ለመጨረሻ ከሳምንት በፊት የነበረው አስቶን ቪላን መጣሉ ትልቅ ነገር ነው። ከዛ በፊት ደግሞ ያው ሊቨርፑልን ጥሎ ነው የመጣው። ከዛም በተረፈ ደግሞ የትልልቅ የሚባሉ ቡድኖችን የጣለው በእርግጠኝነት አንዱ ማስተዋወስ አልቻልኩም፣ አንዱ ትልቅ ቡድን ነው። እስኪ በኋላ እናየዋለን። ከዛ በተረፈ ግን ሉዊስ ኤንሪኬ በዚህ የውድድር ዓመት ላይ ውጤታማ የሚያደርጋቸው ለዋንጫ ያደርሳቸዋል ብለህ የምትገምተው በተመሳሳይ መልኩ ተመሳሳይ ክለቦችን ማግኘታቸው፣ ወጥ የሆነ አቋምን ደግሞ ማሳየታቸው በተለይ ደግሞ ከግማሽ የውድድሩ ዘመን በኋላ ፒኤስጂ ያላቸው ወቅታዊ ብቃት ጥሩ ይመስለኛል። በአጠቃላይ እንግዲህ የነገው ጨዋታ ለተመልካች አዝናኝ የሚሆን ይመስለኛል። እንግዲህ በተለይ ከጥንካሬ አንጻር የፓሪስ ሴን ጀርሜን ብዙ ነገሮችን አነሳን። ግን አንድ ኦፕታ ደግሞ ስመለከት ነበር ናይጌ በተለይ ፓሪስ ሴን ጀርሜን ዘንድሮ በአውሮፓ ሻምፒዮንስ ሊግ እንዲሁም በተለይ በኮፕ ደ ፍራንስ ምንለው በፈረንሳይ ዋንጫ ተሳትፏል። እንዲሁም ደግሞ በፍሬንች ሊግ ኤም ተጫውቷል። እንግዲህ ሻምፒዮን መሆኑ ይታወቃል። በግማሽ ፍጻሜውም ሻምፒዮንስ ሊግ ላይ ይገኛል። ስለሱ እያወራን ስለሆነ ማለት ነውና ዘንድሮ ከተቆጠሩባቸው ግቦች 38 በመቶ ያህሉ ከቆሙ ኳሶች የተቆጠሩባቸው ናቸው እና ይህ አስደንጋጭ ቁጥር ይመስላል። በተለይ በመከላከሉ ረገድ ጠንካራ ተከላካይ መስመር በተለይ ፓቾና ማርኪኖስ በእግር ኳስ ቁጥጥር ረገድ ተረጋግተው የሚጫወቱ ተከላካዮች እንደሆኑ ይታወቃሉ። ሀኪሚ ያው ባለልምድ ተጫዋች ነው። በወጣትነት እድሜው በኢንተር ሚላን፣ በሪያል ማድሪድ የመሳሰሉ ቡድኖች፣ በቦሩሲያ ዶርትመንድ የመሳሰሉ ቡድኖች የተጫወተ ተጫዋች እንደሆነ ይታወቃል። ምናልባት ኑኖ ሜንዴስም የምናውቀው ነው። ቡካዮ ሳካንና ሙሐመድ ሳላህን ያስቆመበት መንገድ እንግዲህ ተመልክተናል። በአውሮፓ ሻምፒዮንስ ሊግ በተለይ ሙሐመድ ሳላህን በወቅቱ ከነበረው ብቃት አንጻር ያስቆመበት መንገድ የተለየ ነው። ነገር ግን የፓሪስ ሴን ጀርሜን የመከላከል ሁኔታ በተለይ በዘንድሮ የውድድር ዓመት በጣም ከቆሙ ኳሶች እጅግ ደካማ እንደነበረ መረጃው ያሳያል። ምክንያቱም 38 በመቶ ያህል ማለት ወደ ግማሽ ያህል አካባቢ ከተቆጠሩባቸው ጎሎች ከሴት ፒስ የምንላቸው ከቆሙ ኳሶች የተቆጠሩበት ቡድን እንደሆነ ይታወቃል። በዚህ ልክ በኋላ የምንመጣው ወደ ባለሜዳው አርሰናል ስለሆነ የምናነሳው ቢሆንም ግን አርሰናል ደግሞ ከቆሙ ኳሶች ትልቅ ጥንካሬ ያለው ተብሎ ይታሰባል። በተለይ በዘንድሮ የውድድር ዓመት የሚያስቆጠራቸው ጎሎች ስትመለከት እንዲሁም ደግሞ ባለፉት 5 ዓመታት በአውሮፓ ከሚገኙ ሊጎችም የተሻለ የግብ ማስቆጠር ክብረ ወሰን ያለው ነው ከቆሙ ኳሶችና ምናልባት ይህንን ችግራቸው እንዴት ሊቀርፉት ይችላሉ የሚለውን ባሳለፍነው ሳምንት ሉዊስ ኤንሪኬ ጥያቄ ቀርቦላቸው ነበርና የአርሰናል ድክመቶችን በደንብ እረዳቸዋለሁ ሲሉ ተናግረዋል። ምናልባት በምን መልኩ ሊረዱት ይችላሉ የሚለውን ነገር በኋላ ላይ ከአርሰናል ጋር ያለውን ክፍተት ማያይዘን ስለምናነሳው ምን ጠቅሳቸው ነገሮች ይኖራሉ። ነገር ግን ከቆሙ ኳሶች ፓሪስ ሴን ጀርሜን ደካማ መሆኑ ግን ትልቅ ስጋት ይመስለኛል። ምክንያቱም አርሰናል በማጥቃቱ ረገድ የተሻለ ቡድን ቢሆንም ነገር ግን ግብ አስቆጣሪ ቶሎ ግብ የሚያስቆጥር ቡድን እንዳልሆነ ይታወቃል። ግን ከቆሙ ኳሶች የሚጠቀሙበት መንገድ ደግሞ የተለየ እንደመሆኑ ለፓሪስ ሴን ጀርሜን ትልቅ ስጋት ይመስለኛል። እንግዲህ ሉዊስ ኤንሪኬ የፓሪስ ሴን ጀርሜን አንዱ ሲገነቡ ዋናው ምክንያት እግር ኳስ እንዲጫወቱ አድርገው ነው። የትኛውም ተጫዋች ከመጨረሻ ድረስ ካሉት ከነ ሀኪሚ ድረስ ወጥተው እንዲጫወቱ ማድረጋቸው፣ ከዛ በተረፈ እነ ኡስማን ዴምቤሌን በሚጠቁበት ጊዜ ደግሞ መልሰው ማጥቃትን በደንብ አድርገው እንዲለምዱ የትኛውም ቦታ ላይ ወይም ደግሞ ክልሎች ላይ እንዲያካልሉ የሚያደርጉ አሰልጣኞች ናቸው። እውነት ለመናገር እንደዚህ አይነት የሚገነቡ ቡድኖችን በምትፈልጋቸው ተጫዋቾች ደረጃ መገንባት አንዱ ማሳያ ደግሞ ፓሪስ ሴን ጀርሜን ነው። ፓሪስ ሴን ጀርሜን ይህንን ማሳያ የሚያደርገው ደግሞ ይመስለኛል ለማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በእርግጠኝነት እንደ ፓሪስ ሴን ጀርሜን መማር ያለበት ቡድን ይመስለኛል። ከዚህ በኋላ ላለው ምርጥ አሰልጣኝ ከያዘ የትኛውን ቡድን መገንባት እንደሚችል የትኞቹን ተጫዋቾች ማምጣት እንደሚችል ባለፈው ዓርብ ዕለት ስናወራው ስለነበር ነው። በአጠቃላይ እንግዲህ የፓሪስ ሴን ጀርሜን ከአርሰናል ጋር ነገ ኤሚሬትስ ላይ የሚገናኙበት እድል
ያው በብዙዎች ዘንድ እየተጠበቀ ይገኛል። አንዱ ደግሞ ሁለቱም ደግሞ እግር ኳስን መሰረት አድርገው ከሚጫወቱ ቡድኖች መካከል ነው። እንግዲህ የፓሪስ ሴን ጀርሜን እዚህ ጋር ገታ እናድርግና ወደ አርሰናል እንሂድ። አርሰናል እንግዲህ የመጨረሻ እድሉ የአውሮፓ ሻምፒዮንስ ሊግ ነው። የሚቀጥለው የውድድር ዓመት ላይ የአውሮፓ ሻምፒዮንስ ሊግ ተሳታፊነቱን አረጋግጧል። ዘንድሮ ደግሞ ያው ሁለተኛ ሆኖ ያጠናቅቃል የሚል እምነት አለኝ። ትናንትና እንግዲህ ሊቨርፑል 20ኛ ጊዜ ዋንጫውን ማንሳቱን አረጋግጧል። ያንን ማረጋገጡን ተከትሎ እንግዲህ አርሰናል ከዚህ በኋላ እንግዲህ ያሉትን 90 ደቂቃዎች እያለፈ 90 ደቂቃዎች ነው የሚቀሩት። እንግዲህ ለፍጻሜ ለመድረስ ከፈለገ 90 ደቂቃውን ማክሰኞ የሚያደርግ ይሆናል። ኤምሬትስ ላይ ምን ሊፈጠር ይችላል የሚለውን ጉዳይ ከፕሪሚየር ሊጉ አንጻር እንመልከተው። የትኞቹ ክፍተቶች ሊፈጠሩ ይችላሉ? ከዛ በተረፈ ደግሞ አብዛኞቹ የፓሪስ ተጫዋቾች እንደመሆናቸው ከአርሰናል ጋር ጥልቀት ልዩ የሆነ መስተጋብር ይኖራቸዋል ብዬ ገምታለሁ። ለምን እንደምትለኝ አውቃለሁ፣ በኋላ እናወራበታለን እሱን ጉዳይ። አርሰናል ደግሞ እንመልከት። እንግዲህ በተለይ ፓሪስ ሴን ጀርሜን ከወቅታዊ ብቃት አንጻር ከሉዊስ ኤንሪኬ ጋር ተያይዞ ያነሳናቸው ጉዳዮች ምናልባት መነሻ ይሆናሉ ብዬ አስባለሁ ለጨዋታው። አርሰናል እንዳልነው በተለይ በመጀመሪያው ዙር ተገናኝተው ነበር ኤምሬትስ ላይ፣ ነገር ግን 2-0 ነበር ያሸነፈው። ግን ከዛ ፍጹም የተለየ አርሰናል ፍጹም የተለየ ፓሪስ ሴን ጀርሜን የምናገኝ ይመስለኛል። አርሰናል ለምን የተለየ ይሆናል? በወቅቱ በሊግ ስቴጅ ላይ ፓሪስ ሴን ጀርሜን ማሸነፉ፣ በጥሎ ማለፍ በሩብ ፍጻሜ ላይ ደግሞ የአውሮፓ ኃያሉን ክለብ የሆነው ሪያል ማድሪድን ማሸነፉ የበለጠ በራስ መተማመን ሰጥቶት በዚህ የውድድር መድረክ ከ16 ዓመታት በኋላ እዚህ ተገኝቷል። ፓሪስ ሴን ጀርሜን የመጣበት መንገድ እንደነ ሊቨርፑል የመሳሰሉ አስቶን ቪላን የመሳሰሉ ክለቦችን አሸንፎ እዚህ ግማሽ ፍጻሜ ላይ ተገናኝቷል። በወቅቱ ሲገናኙና አሁን ያለው ግን ትንሽ ልዩነት ያለው ይመስለኛል። ለምሳሌ አርሰናል በወቅቱ ኤምሬትስ ላይ ፓሪስ ሴን ጀርሜንን 2-0 ሲያሸንፍ ከነበሩት ተጫዋቾች መካከል በአሁኑ ወቅት ሲገጥም ከ3 ከ4 ተጫዋቾች በላይ አርሰናል አይኖሩም። አንዱ ትንሽ የተለየ አይነት ተጫዋች ሊኖር ይችላል ብዬ ከምጠብቃቸው አንዱ ይሄ ነው። ለምሳሌ በወቅቱ ሪካርዶ ካላፊዮሪ በቋሚነት የተሰለፈበት ወቅት ነበር። ጋብሪኤል ማጋሌሽ በቋሚነት የተጫወተበት መንገድ ነበር። እንዲሁም ደግሞ አሁን በቅጣት የማይሰለፈው ቶማስ ፓርቴም በወቅቱ የነበረበት አጋጣሚ ነበር። ሌላኛው ደግሞ በጨዋታው ግብ ያስቆጠረው ካይ ሃቨርትም በዛን ጨዋታ ላይ ነበር። አሁን ሲገናኙ ሁለቱም የተለያየ ጨዋታ ዘይቤን ቀይረው ይገባሉ ብዬ አስባለሁ። በተለይ ግን በአርሰናል በኩል የተለየ ጨዋታ ዘይቤ እንጠብቃለን። ምክንያቱም ባለፉት ሳምንታት በጥሩ አቋም ላይ የነበረው ቶማስ ፓርቲ ያለመኖሩ ብቻ የአርሰናልን የጨዋታ መንገድ የተለየ መንገድ ልንመለከት እንችላለን ብዬ አስባለሁ። ይቂና ምናልባት ከጨዋታው ስንጀምር ሁለቱም ነገ የሚገናኙበት መርሃ ግብር ፍጹም የተለየ የጨዋታ መንገድ በሁለቱ ክለቦች ይጠበቃል። ለምን የሚለውን ከአርሰናል ጋር የአርሰናልን እንግዲህ ስናነሳ ምንም ጥያቄ የለውም። ዘንድሮ በዚህ ውድድር ዓመት ላይ እንደ አርሰናልና እንደ ፓሪስ ሴን ጀርሜን የዚህ የአውሮፓ ሻምፒዮንስ ሊግ ፎርማት የጠቀማቸው ያለ አይመስለኝም። በጨዋታ ጥሎ ማለፎችን ማለፋቸው ራሱ ለሁሉም የሚፈልጉት ይመስለኛል። በተለይ ደግሞ ለፒኤስጂ ትልቅ የጠቀመው ፎርማት ይመስለኛል። አርሰናል በዚህ የውድድር ዓመት ላይ እንግዲህ እስከ መጨረሻው ድረስ ከሊቨርፑል ጋር ያለውን የነጥብ ትንቅንቅ ለማጥበብ የሚቻለውን ነገር አድርጓል። ሳይሳካ መቅረቱ ነው። ግን አሁን ላይ ሁለት አርሰናልን እየተመለከትኩ ነው። የፕሪሚየር ሊጉን አርሰናልና የሻምፒዮንስ ሊጉን አርሰናል ነው። የሻምፒዮንስ ሊጉ አርሰናል ፍጹም የበላይ የሆነ ፍጹም የተለየ ይሄ ምንድነው ጥንቅቅ ያለ አርሰናልን ወይም ደግሞ ትልቁ የአውሮፓ ክለብ ነው ወይም ደግሞ ቡድን ነው የምትለው ነው አርሰናል ነው። ፕሪሚየር ሊጉ ላይ የምታየው አርሰናል ደግሞ ያን ያህል ይሄ የጨዋታ ማሞያ የሚያደርግ አርሰናልም ይመስላል። ምናልባትም ባለፈውም ይህንን እድል በቃ አሳልፎ ሰጥተው ትተውታል ማለት ነው እስከሚባል ደረጃ ነው። የመጨረሻዎቹ ሳምንታት ከሌስተር ሲቲ ከማን ነው ከኤቨርተን በኋላ የነበሩት አርሰናል ነው ብዬ አልገምትም። ምክንያቱም ያገኙትን አጋጣሚዎች መጠቀም፣ ጎል እስኪቆጠርባቸው መጠበቅ ወይም ደግሞ 90 ደቂቃዎችን ጎሎችን እንዳይቆጠርባቸው አስጠብቆ አለማውጣት አርሰናል በፕሪሚየር ሊጉ ላይ ደካማውን ከተወሰኑ ሳምንታት ወዲህ ያየሁት ነው። በአውሮፓ ሻምፒዮንስ ሊግ ላይ ትልቁ መነሳሻ የሆነው ሪያል ማድሪድን ማሸነፋቸው ነው። ሪያል ማድሪድ እንግዲህ ሳይጠበቅ ብዙ የተባለለትን ሪያል ማድሪድ አሸንፈው ለዚህ ደርሰዋል። አሁን ያ ስሜት ለፒኤስጂ ምን አይነት መልስ ይመልሳል ነው የሚለው። ቅድም እንዳነሳው የመጀመሪያው ጨዋታ ላይ የጥሎ ማለፉ ጨዋታ ላይ ኤሚሬትስ ላይ 2-0 ያለቀው አርሰናል ፍጹም የተለየ ነበረ። ምናልባት በአውሮፓ ሻምፒዮንስ ሊግ ላይ ያኛው በጨዋታ እንቅስቃሴ ካልሆነ በቀር በውጤት ደረጃ ብቻ ልትለው ትችላለህ። እኔ የዛኛው አርሰናል ሳይሆን የአሁኑ አርሰናል ምርጥ ነው ለኔ። ለምን እንደሆነ ታውቃለህ? ይሄ ሞቲቬት አለው። የሚለይብኝ ግን የምትፈልጋቸውን ተጫዋቾች ጎል ሊያስቆጥሩልኝ ወይም ደግሞ ሊከላከሉልኛል የሚችሉ ተጫዋቾች አለመኖራቸው ትልቅ ክስተት ወይም ደግሞ ክፍተት ነው ሊሆን ይችላል። ከዛ ውጪ ግን አሁንም
ከባለፈው አርሰናል አሁን ግን በጣም ከባድ አርሰናል ነው አሁን በዚህ የአውሮፓ ቻምፒየንስ ሊግ ላይ ያን ያሳመነ ደግሞ ብዙ ስንልበት የነበረው ጨዋታ ቀልብሶ ማድሪድ ሊያሸንፍ ይችላል ያልነው ጭራሽ ቤርናባው የተዘጋው ቤርናባ ላይ በብዙ ነገሮች ተደርጎባቸው የነበሩት መድፈኞቹ አሸነፈው መውጣታቸው ለፓሪስ ትልቅ ትምህርት ይመስለኛል ነው። አንድ ነገር ያነሳው እዚህ ጋር አሪፍ ሀሳብ የሚመስለኝ በዛ ላይ በተለይ በሊግ ስቴጅ ላይ ነበር ሲጫወቱ የነበሩት የትኛው ቡድን የማለፍ እድል አለው ያስመዘገብከው ነጥብ ስለሆነ ይታወቃል። ግን በጥሎ ማለፍ ላይ የምታደርጋቸው ጨዋታዎች ወሳኝ ስለሆኑ ከዛኛው አርሰናል ይልቅ ይሄኛው አርሰናል በጥንካሬ በስነ ልቦና ጥንካሬ እጅግ የተሻለ ሆኗል መጥቷል የሚለው ነገር ከፍ ብሎ ውሃ የሚያነሳ ሀሳብ ይመስለኛል። በነገው ጨዋታ ላይ ትንሽ ስጋት የሚፈጥረው ለአርሰናል በተለይ አብዛኞቹ ተጫዋቾች የሚፈልጓቸው በተለይ የቡድኑ ሚዛን በማስጠበቅ መልኩ ድንቅ ግልጋሎትን የሚሰጠው ቶማስ ፓርቲ አለመኖሩ ለሚኬል አርቴታ ፍጹም የተለየ ጨዋታ ምንመለከት ይመስለኛል። ባለፉት ሳምንታት በፕሪሚየር ሊግ የተመለከትነው አርሰናልና በአውሮፓ ቻምፒየንስ ሊግ ያለው አርሰናል ፍጹም የተለያዩ መሆናቸውን ተመልክተናል በዚህ አጋጣሚ። ምክንያቱም በፕሪሚየር ሊጉ በቃ ከኤቨርተኑ ጨዋታ በኋላ ያለው የተስፋ መቁረጥ አይነት ስሜት ነው። ነገር ግን ልክ እንደ መርሃ ግብር ማሟያ በሚመስል መልኩ ሌሎች ቡድኖች አጫዋት መንገዳቸውን እንዳያጠኑት በሚመስል መልኩ የጨዋታ መርሃ ግብር ያደረጉ ይመስለኛል። በክሪስታል ፓላስ ጨዋታ ላይ የተመለከት ነው ይሄን ይመስላል። ምክንያቱም በእርግጠኝነት ሉዊስ ኤንሪኬ ያንን ጨዋታ እንደሚመለከቱት አሰልጣኝ ሚኬል አርቴታ ይጠፋቸዋል ብዬ አላምንም። ነገር ግን የትኛው አርሰናል ነው የምናየው የሚለው ነገር ከክሪስታል ፓላሱ ይልቅ የሪያል ማድሪዱን አርሰናል ልንመለከት እንችላለን ነገ ኤምሬትስ ላይ። አርሰናል ከዚህ የተሻለ እድል አለው ብዬ አላምንም ይሄንን ዋንጫ ለማግኘት። ምክንያቱም ሪያል ማድሪድ ራሱ ጥሎት መጥቷል። በተለይ በአውሮፓ መድረክ ላይ ፍጻሜ ላይ ደርሶ ዋንጫ ማያስነካ ሪያል ማድሪድ በዚህ መድረክ ላይ የለም። ማንቸስተር ሲቲ እንደምትመለከተው የ2022-23 የውድድር ዘመን ሻምፒዮን ነው። ነገር ግን በዘንድሮ የውድድር ዓመት ከአቋም መዋዠቅ ጋር ያለበትን ብቃት ጋር ተዳምሮ በዚህ መድረክ ላይ የለም። ስለዚህ ፓሪስ ሴን ጀርሜንም የአውሮፓ ቻምፒየንስ ሊግ ዋንጫ አንስቶ የሚያውቅ ቡድን አይደለም። ባርሴሎና ያው ትልቁ ቡድን ልንለው የምንችለው ባርሴሎና ነው። ሌላኛው ደግሞ የማንቸስተር ሲቲ 2022-23 የፍጻሜ ተፋላሚ የነበረው በነ ጆዜ ሞሪኖ ጊዜ ዋንጫ ያነሳው ኢንተር ሚላን ነው ያለው። ስለዚህ አርሰናል በዘንድሮ የውድድር ዓመት የተሻለ የዋንጫ እድል የማግኘት እድል ካለው መጠቀም ካለበት ያሁኑ ነው ብዬ አምናለሁ። ነገር ግን አሁን የነገው ጨዋታ እንዴት ሊያደርገው ይችላል ወይ ደግሞ ምን አይነት ፍልስፍና ይዘው ሊመጡ ይችላሉ? በተለይ ለአሰልጣኝ ሚኬል አርቴታ ትክክለኛ የቡድን ሚዛን በመጠበቅ ረገድ የቶማስ ፓርቲን ያህል ቡድኑን የሚረዳ ተጫዋች አለ ብዬ አላምንም። ነገር ግን ነገ ለመኖሩ ተከትሎ ምን አይነት ፍልስፍና ሊከተሉ ይችላሉ የሚለው ነገር አነጋጋሪ ነው። በእኔ ምልከታ ለምሳሌ ቤን ዋይትን ሊጠቀሙት ይችላሉ ብዬ አስባለሁ። ለምሳሌ ቤን ዋይትን ወደ ቀኝ አምጥተው በግራ በኩል ላይ ቲምበርን አድርገው በቲምበር ቦታ ላይ የሚገኘው ሉዊስ ስኬሊን ወደ ቶማስ ፓርቲ በ6 ቁጥር ወይ በ8 ቁጥር ሊያሰልፉት ይችላሉ። አንደኛው አማራጭ ሊሆን ይችላል። ካልሆነ ግን ሚኬል ሜሪኖ ከተፈጥሯዊ አጥቂነት ቦታው ወደ መሃል መልሶ በአጥቂነት ቦታ ላይ ሊያንድሮ ትሮሳርድን መጠቀም ሌላኛው አማራጫቸው ሊሆን ይችላል። ነገር ግን ቅድም እንደነገርኩህ ይጌ 38% ያህል ፓሪስ ሴን ጀርሜን የተቆጠሩበት ግቦች ከቆሙ ኳሶች እንደመሆናቸው ግን የሚኬል ሜሪኖ ያህል ሊያንድሮ ትሮሳርድ ኳስን የመግጨት እድል ስለማይኖረው ይህ ማሰለፍ ደግሞ ሪስክ ይመስላልና በተለይ የቶማስ ፓርቲ ቡድኑ ላይ ለመኖር ለአሰልጣኝ ሚኬል አርቴታ የጨዋታ መንገድ ምን አይነት ፍልስፍና ይዘው ይመጣሉ የሚለው ነገር ግን ተጠባቂ ያደረገው ይመስለኛል። አዎ እንግዲህ የዚህኛው አጋጣሚ ሆኖ በዚህ የውድድር ዓመት ላይ ለአርሰናል ትልቁ ድል በአውሮፓ ቻምፒየንስ ሊግ ይሄኛው ይመስለኛል። ግን ከአንዳንዶች ምን ይላሉ ከሪያል ማድሪድም በላይ ትልቅ የሚከብደው ቡድን ፒኤስጂ ሊሆን ይችላል። ምክንያቱም ፓሪስ ሴን ጀርሜን ለአርሰናል የጨዋታ ፍልስፍና ተመሳሳይ ወይም ደግሞ የሚጫወት ቡድን ነው። ምናልባት የተጫወተ ቡድን ሊያሸንፍ ይችላል የሚል ነው። በሪያል ማድሪድ በኩል ላይ ግምቱ በጣም ከባድ ስለነበር ነው የተሰጠው ለአርሰናል ግምት ማነሱ ነው። እዚህ ላይ ግን ትልቅ እንደው መፍራት ያለብን ነገር ምንድነው እንደ አርሰናል ደጋፊ ዝም ብለህ እንደው የሚያነሱት ሰዎች አሉ። የአርሰናል ደጋፊዎች እንደ ሪያል ማድሪድ ትኩረት አልሰጡትም ይሄን ጨዋታ። እንደውም ከባዱ ይሄ ይመስለኛል። ምክንያቱም ሁለት ጉዳዮችን ማንሳት እንችላለን። አርሰናል ላይ ትልቁ የሚያስፈራኝ ያው የቶማስ ፓርቲ አለመኖር ትልቅ ክፍተት ነው የሚመስለኝ። ከዛ በተረፈ አሁንም ደግሜ እናገረዋለሁ። የምታስታውስ ከሆነ በሳሊባ ጉዳይ ላይ አንስተን ብዙ ነገር ስባል ነበረ። እውነት ለመናገር ማለት የአቋም መውረድ አንዳንድ ተጫዋቾች ላይ ሊያጋጥም ይችላል። ግን ምንድነው አንዳንዶች የሚሉት አለ አመቱን ሙሉ ወይ 2 አመት ሙሉ ወጥ አቋም የያዘ ተጫዋች በሁለትና በሶስት ተጫዋቾች በሶስት ጨዋታ ላይ አቋሙ ስለወረደ ወይ ስተሰለ ያ ታዳ ካስከፈለ ያን ሁሉ አመት እኮ አስረሳ ማለት ነው። እውነት ለመናገር የምታስታውስ ከሆነ 2022-2023 የውድድር ዓመት ላይ የኳታር ዓለም ዋንጫ መልስ ላይ ሳሊባ መውረድ ለአርሰናል ስጋት ነበረ። ዊሊያም ሳሊባ ዊሊያም ሳሊባ እንግዲህ ምንድነው የኳታር ዓለም ዋንጫ ላይ ከፈረንሳይ ብሔራዊ ቡድን ጋር ሲሄድ ጥሩ አልነበረ፣ ምንም ጥያቄ የለውም። ያ ስሜት ወደ አርሰናል ተጋብቶበት ነበር። ያ እድሜውም ገና ነበረ።
ምንም ጥያቄ የለውም። የምታስታውስ ከሆነ እኮ እነ ሴንድሮስን የመሳሰሉ ተጫዋቾች እኮ አርሰን ቬንገር እኮ ገና በ20 ዓመታቸው እያሰለፏቸው ስህተት ሲሰሩ ነበረ። ያ ግን ጥንካሬ። አሁን ግን ይሄ ልጅ ሬድሜድ ሆኗል። በቃ ሳሊባ ትክክለኛ ምርጥ የዓለማችን ተከላካይ ከሚባሉ ተጫዋቾች መካከል አንዱ ነው። ግን በእንደዚህ አይነት ነጥብ በምትፈልግባቸው ጨዋታዎች ውስጥ ስህተት ከሰራ ለምሳሌ አሁን በዚህ 3 ሳምንታት ስንት ስህተት ሰርቷል፣ ስንት ነጥብ አርሰናልን አስጥሏል ብትል ይሄ የሚታይ ነገር ነው። ሳሊባ ከሚሳሳታቸው የማይሳሳታቸው ብዙ እንደሆኑ ይታወቃል። ግን ሲሳሳት ደግሞ ነጥብ ካስጣለ ወይም ደግሞ ማለፍ የምችልበት ነገር ካበላሸበት አሁን እሱ ራሱ እኮ ተናግሯል እኮ የሰራኋቸው ስህተቶች ከነበርኩባቸው ጊዜያቶች በላይ አናደውኛል በሚል ደረጃ ነው። ለምሳሌ ክሪስታል ፓላስ ላይ አይተዋል የሰራው ስህተት። ከዛም በተረፈ ደግሞ ሪያል ማድሪድ ላይ የቪኒሲየስ ጁኒየር እንደውም ስናወራ የነበረው የሁለተኛው ጨዋታ ዙር ከመደረጉ በፊት እኔ ምንድን ነው ያልኩት ሳሊባ ስህተት መስራት አርሰናል ላይ ዋጋ እንዳያስከፍለው ስል ለቪኒሲየስ ጁኒየር የሰጠው እሱ ነበር። እንደዚህ አይነት ስህተቶች ይኖራሉ። የኪወር ደግሞ መኖር ጥሩ ነው በአንጻራዊነት። አሁን ደግሞ የአንድ ተጫዋች ደግሞ ያቋም መውረድ የብቻው ላይሆን ይችላል። ለምሳሌ ገብርኤል ማጋሌስ ጋር የነበሩት ጥምረት የሱ አለመኖር በተነጥሎ መኖር የዚህኛውን ዋጋ እያስከፈለውም ሊሆን ይችላል። ምክንያቱም አንዱን ድክመቱን ይሄኛው ይሸፍንለታል፣ ይሄኛው ድክመቱን ደግሞ ይሄኛው ይሸፍንለታል። በአጠቃላይ ከቶማስ ፓርቲ አለመኖር በላይ የዊሊያም ሳሊባ በተወሰኑ ጨዋታዎች ላይ ስህተት መስራት አርሰናልን ዋጋ እንዳያስከፍለው አንዱ ስጋቴ ነው። አሁንም የሚታይ ነገር ስለሆነ ነው። ምክንያቱም የድሮውን አቋሙን ምናምን አይደለም የ90 ደቂቃ አቋም ነው የሚወስነው። በቃ ምንም ጥያቄ የለውም። ለምሳሌ ደቂቃዎች በጨመሩ ሰዓት ላይ ቪኒሲየስ ጁኒየር ያስቆጠራት የሱ ስህተት አሳማኝ ወይም ደግሞ ተፈላጊ ጎል ብትሆን ምን አይነት ስህተት ነበር የሚሰራው? ሁለተኛ አቻ የወጡበት የክሪስታል ፓላስን ማቴት ያስቆጠራት ጎል ምን አይነት ስህተት እንደነበረች ነው። አሁንም የነ ኡስማን ዴምቤሌ ከዚህም ባርኮ የሚባለው ተጫዋች ፈረንሳያናቸው እንደመሆናቸው የሳሊባን ድክመት አያሸቱትም ወይ አያውቁትም ወይ ፈረንሳይን መሆናቸው? እሱም ራሱ ትልቅ ጥንቃቄ የሚወስድ ይመስለኛል። አንድ ስጋት የታየ ይመስለኛል። በተለይ አሁን ዊሊያም ሳሊባ ቀደም ብለዋል፣ ብዙ ስህተቶች የሚፈጠር ተጫዋች አይደለም። ለምሳሌ በ166 የፕሪሚየር ሊግ ጨዋታዎች አንድ ብቻ ነው ለግብ የሚሆን ኳስ የተሳሳተው በክሪስታል ፓላስ ጨዋታ ላይ። ኦልሞስት ወደ ፐርፌክሽን ተጠግቶ ነበር ተጫዋቹ። እርግጥ ስህተቶች ይፈጠራሉ፣ ነገር ግን ወይ በጋብርኤል ማጋሌሽ በሌሎች ተጫዋቾች ከቨር ሊደረግለት ይችላል። ግን ይሄ ያንተ ያነሳት ስጋት ግን እንደ አሪፍ ፖይንት ማነሳት ለምን መሰለ? በአውሮፓ ሻምፒዮንስ ሊግ ውድድር መድረኮች ላይ በ90 ደቂቃ የምታሳያቸው ጥቃቅን ስህተቶች ዋጋ ያስከፍሏል። ትልቁ እንደ ሀሳብ መነሳ አሁን ብዙ ሰዎች ዊሊያም ሳሊባ ምናምን ከአብዛኛዎቹ ተከላካዮች በአውሮፓ ከሚገኙ በወጥ አቋም የተጫወተው ባለፉት ዓመታት ምርጡ ተከላካይ ዊሊያም ሳሊባ እንደሆነ ራሱ ቨርጂል ቫን ዳይክ ሲመሰክር ተመልክተነዋል። ነገር ግን ሳሊባ የሰራቸው ስህተቶች ለአርሰናል ዋጋ ያስከፈሉ ነበር። ለምሳሌ በክሪስታል ፓላስ እርግጥ ነው አርሰናል የዋንጫ ተስፋ ያበቃበት ቢሆንም ነገር ግን የተሰራችው ስህተት ቀላል የምትባል ስህተት አልነበረችም። በነገራችን ላይ የዊሊያም ሳሊባም ሳይሆን ዴቪድ ራያም ኳስ ከማራቅ ጋር ተያይዞ በተለይ ዊሊያም ሳሊባ በጣም እንደሚተማመንበት እንደሚታወቅ ማሳያ ነው። ነገር ግን በሚጨናነቅበት ወቅት ተከላካዮች እሱን ፎከስ አጥቂዎች እሱን ፎከስ እንደሚያደርጉት እየታወቀ ዴቪድ ራያ እንደዛ አይነት በተጣበቡ ሁኔታዎች መስጠቱም ሌላ የሚያነሳ ነው። ግን ይሄ ያልከው ሀሳብ በተለይ እንደ ስጋትም የምታነሳው በ90 ደቂቃዎች የጨዋታ ልዩነት ውስጥ የምትፈጥራቸው የግብ እድሎችም ዋጋ አላቸው፣ ጥቃቅን ስህተቶችም ዋጋ ያስከፍለዋል። ይሄ ይታወቃል። ምክንያቱም በ90 ደቂቃ ውስጥ የምታሳያት አቋም ስለሆነች። ለምሳሌ በፕሪሚየር ሊጉ ያው ሲዝን ሙሉ ስለምትጫወት ዓመት ሙሉ ዛሬ በተሳሳት ነገ በምርጥ አቋም ልትመለስ ትችላለህ፣ ምንም ጥያቄ የለውም። ነገር ግን አንተ ያልከውን ሀሳብ ሼር ማደርገው በ90 ደቂቃ ውስጥ የምትፈጠረው ስህተት ግን ትልቅ ዋጋ ይኖራታልና ምናልባት በአውሮፓ ሻምፒዮንስ ሊግ አንድ ስህተት ብቻ ነበር የፈጸመው በቪኒሲየስ ጁኒየር፣ ነገር ግን እሷም ወደ ግብነት ተቀይራለች። በክሪስታል ፓላስ በማቴታ የተቆጠረበት ግብ አንዱ ማሳያ ነው። ነገር ግን በነገው 90 ደቂቃ ላይ ፈጣን በሆኑ የፓሪስ ሴን ጀርሜን የፊት መስመር ተጫዋቾች፣ በነገራችን ላይ ይሄ አራቱም የፊት መስመር ተጫዋቾች ዴዚሬ ዱዌን ጨምረን ባርኮላን ጨምረን አምስቶ ክቫራትስኬሊያ ዴምቤሌን እና ባርኮላን ብትወስድ እና ጎንሳሎ ራሞስን ብትወስድ 129 ጎሎች ላይ የተሳተፉ ተጫዋቾች ናቸው። ምን ያህል ግብ የማስቆጠር አቅም እንዳላቸው ማሳያ ነውና እያንዳንዷ የምታደርጋት ጥቃቅን ጉድለት ወይ ደግሞ ጥቃቅን ስህተት ቡድንህ ላይ የሚፈጥረው ዋጋ ትልቅ ነውና ምናልባት ዊሊያም ሳሊባ በተሻለ ጥንካሬ መመለስ ይገባዋል ብዬ አስባለሁ። ምክንያቱም ኪቪዮርም ከዚህ በፊት ስህተቶች የሚሳሳት ተጫዋች እንደነበር ይታወቃል። ነገር ግን ሚኬል አርቴታ ስላመኑበት በቋሚነት ቡድኑን እያገለገለ ይገኛልና በ90 ደቂቃ ውስጥ ያለችው
ጨዋታ ግን ከወሳኝነትም በላይ ወሳኝነት ይሆናል ብዬ አስባለሁ። አዎ እንግዲህ የነገውን ጨዋታ እውነት ለመናገር የአርሰናል የመሃል ሜዳ መሳሳት ፓሪስ ሴን ጀርሜን ማን ነው ቶማስ ፓርቲ አለመኖር ምንም ጥያቄ የለውም፣ ክፍተት ነው። ያ ደግሞ ዋጋ ሊያስከፍል የሚችለው ሚኬል ሜሪኖ በሚፈልገው ቦታ ላይ መሰለፉ የሚሰለፍም ከሆነ ትልቅ ክፍተት ነው የሚሆነው። ክፍተቱ የሚሆነው ጎል እንዳያስቆጥሩ ነው የሚያደርጋቸው። አሁን ለምሳሌ ፈጣን የሚባሉት ዊንግ ላይ ያሉት የማርቲኔሊና የቡካዮ ሳካን መሃል ላይ ያለው በእርግጠኝነት ሚኬል ሜሪኖ እየረዳሽ ነው። የሚሻገራቸውን ኳሶች የሚገጫቸው ነገሮች ያሊገደብ ይችላል። ከዛ በተረፈ እንግዲህ በዛ ጨዋታ ላይ እኔ ተስፋ አድርጌ የምጠብቀው አንዱ ዴክላን ራይስ ነው። ዴክላን ራይስ ደግሞ ከሜዳ መሸጋገሩ በብዙ ቦታ ላይ ማካለሉ የፓሪስ ተጫዋቾችን የሚያዝ እድሉ ሰፊ ነው ብዬ ገምታለሁ። የቪቲኒያ እንግዲህ አንድ የምፈራው ተጫዋች ቪቲኒያ ነው። መሀል ላይ ሁሉን ነገር ተቆጣጥሮ ባላንስ አድርጎ የሚጫወት ከሆነ የአርሰናልን የበላይነት ሊያሳጣው ይችላል። ያ ማለት ደግሞ በተቃራኒ ደግሞ ስታየው የቶማስ ፓርቲ አለመኖር የዚህን ተጫዋች ጎልቶ ማሳያ ሊያደርገው ይችላል የሚል ግምት አለኝ። በአጠቃላይ የነገው ጨዋታ እንግዲህ ከየትኛውም እኔ እንግዲህ በዚህ ባለፉት 3 እና 4 ጨዋታዎች ውስጥ የአውሮፓ ሻምፒዮንስ ሊግን ተመልክተናል። ለምሳሌ አሁን በሪያል ማድሪድ እና በአርሰናል መካከል የነበረው ጨዋታ የአርሰናል የበላይነት የታየበት ነው። ይሄኛው ግን የሁለቱንም እግር ኳስን ተደስተ የምታይበት ተዝናንተ የምታይበት ጨዋታ ይመስለኛል። በአጠቃላይ የ90 ደቂቃዎቹ ጨዋታዎች ለፍጻሜ የሚያደርሰው ይመስለኛል። አንዱን የነገው ጨዋታ ላይ ምናልባት በተለይ ባለሜዳው አርሰናል ነገ ሜዳው ላይ መጨረስ ያለበት ጨዋታ ይመስለኛል። ምክንያቱም ለምሳሌ በፓርክ ደ ፕሪንስ ላይ ፓሪስ ሴን ጀርሜኖች የመጨረሻ የሞት ሽረት ጨዋታን እንደሚያደርጉ ይታወቃል። በተለይ በመጀመሪያው ዙር ውጤታቸው መሰረት ተደርጎ አይደለም ፓሪስ ሴን ጀርሜን አይደለም አርሰናልን ወይ ደግሞ በውጤት ውስጥ ቀውስ ውስጥ ያለ ቡድን የትኛውን ቡድን ቢገጥመው በፓርክ ደ ፕሪንስ ላይ በውጤት ማማረም ላይ ያለ በውጤት ቀውስ ውስጥ ያለ ቡድን ውስጥ ቢገጥመው በጣም አስቸጋሪ ቡድን እንደሆነ ይታወቃል። የዛም ጥንካሬ የምታውቀው ሊቨርፑል አሸንፎት ነበር። በተለይ በአውሮፓ ምርጡ ቡድን ስንለው የነበረው ሊቨርፑል በፓርክ ደ ፕሪንስ ላይ በሃርቬ ኤሊት ባስቆጠረው ጎል ተሸንፎ መጣ። አንፊልድ ላይ አሸንፏል። ለአርሰናል እንደ አድቫንቴጅ የምታየው አንድ ነገር ለምሳሌ በዚህ ዓመት ውስጥ ብቻ እንኳን ብንመለከት ፓሪስ ሴን ጀርሜን ወደ እንግሊዝ መጥቶ ያደረጋቸው ጨዋታዎችን 2 ጨዋታዎች ተሸንፏል። አንደኛው በአርሰናል ተሸንፏል። ሁለተኛው ነገር ደግሞ በአስቶን ቪላ ተሸንፏል። በአስቶን ቪላ ራሱ ለጥቂት እንደተረፈ ይታወቃል። አርሰናል በዘንድሮው የውድድር ዓመት በአውሮፓ ሻምፒዮንስ ሊግ ፍጹም ጥሩ ቡድን ነው ስንለው የነበረው ቅድም 30 ጎሎችን አስቆጥሯል። በውድድሩ 7 ጎሎች ብቻ የተቆጠሩበት ቡድን ነው። ይህ ለራሳቸው እንደ ጥንካሬ ማሳያ ተደርጎ የሚነሳ ሀሳብ ይመስለኛል። የነገው ጨዋታ ላይ ግን አስቀድሞ በሜዳቸውን የቤት ስራቸውን ማጠናቀቅ ግድ ይላቸዋል መድፈኞቹ። እንዳልነው ሚኬል ሜሪኖ እንደውም ብዙ ስሙ አልገነነም። በሪያል ማድሪዱ ጨዋታ ላይ 2 ጎሎች እንዲቆጠሩ አሲስት ያደረገው ወይም ለግብ አመቻችቶ ያቀበለው ለቡካዮ ሳካም ለጋብሪኤል ማርቲኔሊም እሱ ነበርና እንደውም ከጨዋታው በልዩነት እኔ በሳንቲያጎ ቤርናባው ላይ በነበረው ፍልሚያ የሚኬል ሜሪኖ የበላይነት የታየበት ጨዋታ ነበር ብዬ አስባለሁ። ከነ ዴክላን ራይስ ለቡድኑ የነበራቸውን እንቅስቃሴ እሱንም ሳንተው ማለት ነው። ምናልባት የነገው ጨዋታ ላይ ቶማስ ፓርቲ ያለመኖሩ ቅድም እንደገለጽከው የኔቪቲኒያ የነጃኦ ኔቬስን የኳስ ቁጥጥርን ለማስቆም ብቸኛ ሰው በዲፌንሲቭ ሚድፊልደርነት ቦታ ቶማስ ፓርቲ እጅግ አስፈላጊ ነበር። ነገር ግን ዴክላን ራይስ እዛ ቦታ ላይ መሰለፉ አይቀር ይመስለኛል አሁን። ምክንያቱም አሰልጣኙም አማራጭም የላቸውም። ሌላኛው አማራጭ ልንጠቀመው እንችላለን ብለው ቢያስቡ እንኳን ጆርጂኒዮ በዚህ ጨዋታ ላይ እንደማይሰለፍ ይታወቃልና ስለዚህ አሁንም ያላቸው ብቸኛ አማራጭ ሚኬል ሜሪኖን ወደ ኋላ መልሶ ትሮሳርድን ወደፊት ማድረግ አሊያም ደግሞ ቤን ዋይትን ተጠቅመው ቲምበርን በግራ በኩል አሳልፈው ማይልስ ሉዊስ ስኬሊ ደግሞ የቶማስ ፓርቲን ቦታ ማድረግ ይህ እንግዲህ ለአሰልጣኙ የሚተው ነው። ለሉዊስ ኤንሪኬም ግን ሌላ ራስ ምታት የተወላቸው ጉዳይ ይመስለኛል። በተለይ ቶማስ ፓርቲ ቢኖር አርሰናል ምን አይነት ቅርጽ ይዞ ይገባል የሚለው ነገር ልንጠብቅ እንችላለን። አሁን ግን ሚኬል አርቴታ የነገውን ውሳኔ ላይ የተጫዋቾች ፊትነስ፣ አካላዊ ብቃት ተመልክተው እንግዲህ የሚወስኑት ይሆናል። አዎ እንግዲህ ነገ ጎል ማስቆጠር አለማስቆጠር ብቻ ሳይሆን እኔ ደግሞ በተቃራኒ የሚመስለኝ አርሰናል እንግዲህ ነገ ቢሸነፍም እዛ ውጤት ቀልብሶ የሚያልፍ እምልህ በዚህ ደረጃ ላይ አሁን የደረሰ አርሰናል ይመስለኛል። አሁን የሪያል ማድሪድን አርሰናል ብቻ ማንሳት ሳይሆን አሁን ያለውን አርሰናል ስትመለከት በየትኛውም ደቂቃ በአውሮፓ ሻምፒዮንስ ሊግ ያለውን አርሰናል ስትመለከት በየትኛውም አጋጣሚ ጎል አስቆጥሮ በሚወጣበት ቡድን ሆኗል አውሮፓ ሻምፒዮንስ ሊግ ላይ ያለው አርሰናል። ለዛም ነው 30 ጎሎችን አስቆጥሯል። አሁን የተቆጠሩበትም ትንሽ ናቸው። ፍጹም የበላይ ቡድን ነው በአውሮፓ ሻምፒዮንስ። አጠቃላይ እንግዲህ ያው ይሄ የአርሰናል እንግዲህ በነገው ጨዋታ ላይ ጎል የማስቆጠር ቀድሞ ጎል የማስቆጠር ከዛም በተረፈ ደግሞ የማሸነፍ እድል በሜዳው እንደሆነ ለሱ ተሰጥቷል። ኖርማሊ ግን አቻም ቢወጡ አርሰናል
ፓሪስ ሄዶ የማሸነፍ እድልም ሊኖረው ይችላል። በዚህ ደረጃ አርሰናል አሁን ነገ ቢሸነፍ ራሱ በፓሪስ ሴን ጀርሜን እዛ ግን አይ የምትልበት አርሰናል አይደለም። አሁን መጀመሪያ በቤት ስራው አሁን እኔ በቤት ስራው ለምሳሌ አሁን መጀመሪያ በእጁ ያዘውን ቢያጠናቅቅ ጥሩ ነው ብያለሁ። እሱ ምንም ጥያቄ ለዛን ያልኩ አሁን በፓርክ ደ ፕሪንስ ከደጋፊዎቻቸው ጋር የአውሮፓ ሻምፒዮንስ ሊግ የቁርጥ ላይክ ምንድነው የሚባለው የቁርጥ ቀን ጨዋታ ነው የሚሆንባቸው። ምክንያቱም በአውሮፓ ሻምፒዮንስ ሊግ ከተሳተፉ 13 ጊዜ የፈረንሳይ ሊግ አንድን አሸንፎ ፓሪስ ሴን ጀርሜን የውድድር መድረኩ ሀያል ሆኗል። እቺን ዋንጫ ግን ወደ ፓሪስ ማምጣት ትልቁ ህልማቸው ነው የፓሪሴን አርሰናልም በዛ ደረጃ ነው የሚፈልገው። አርሰናልም ለዛም ነው ይሄ አሁን የመጀመሪያው ጨዋታ ላይ ሜዳው ላይ ካጠናቀቀ ምናልባት የመልሱ ላይ ልክ እንደ ሪያል ማድሪድ ያደረገው ጥንቃቄን መርጦ ሊያሸንፍም ይችላል። ግን የቤት ስራውን ግን ኤምሬትስ ላይ ቢያጠናቀቅ ሜዳ ላይ የምትጫወተው ቡድን አድቫንቴጁ ጎል አስቆጥረ የዛኛውን ሜዳ መጠቀም ነው። ግን ምንድነው የኔ ሐሳብ አሁንም አርሰናል እንደው በፈለገው ደረጃ እንትን ሚል ሄዶ ከሜዳ ውጪ የማሸነፍ የሚችል አርሰናል ነው በዚህ በአውሮፓ ሻምፒዮንስ ሊግ የሚል ነው። ለማንኛውም ነገ በኤምሬትስ የሚደረገው የፓሪስ ሴን ጀርሜን እና የአርሰናል ጨዋታ በአርሰናል ሜዳ ነው የሚደረገው። 4 ሰዓት የሚደረገው ጨዋታ በብዙዎች የሚጠበቅ ነው። ሮብ ምናልባትም ይገኝ ከተጠበቃቸው ሮብ ደግሞ የሚጠበቅ ጨዋታ አለ። የባርሰሎናና የኢንተር ሚላን በባርሰሎና ሜዳ ደረግ ጨዋታ ነው። ይህም ደግሞ የሚጠበቅ ጨዋታ ነው። ከሁለቱ ቡድኖች መካከል ሁለቱን ከወራት በኋላ የምናገኘው በፍጻሜ ደረጃ ላይ ይሆናል። ለምሳሌ የዛሬ 20 ዓመት ላይ ነው የተባለው አይደል? አርሰናልና ባርሰሎና በአጋጣሚ ያስታወስከኝ እሱን ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ ዘንድሮ የአርሰናል ሴቶችና ባርሴሎና ሴቶች ለፍጻሜ ደርሰዋልና ትንሽ አስገራሚ የሚያደርገው ነገር አርሰናል በዚህ መድረክ ለፍጻሜ ከደረሰ ከ19 ዓመታት በኋላ ነው የሚሆነው። በአርሰን ቬንገር ወቅት ከ19 ዓመታት በፊት ባርሴሎና ጋር ተገናኝተው ነበር። በአሁኑ ወቅት ደግሞ ከ18 ዓመታት በኋላ ሴቶቹ ለፍጻሜ ደርሰዋል ሊዮንን አሸንፈውና ምናልባት ከባርሴሎና ጋር የሚያደርጉት ፍልሚያም አርሰናልና ባርሴሎና የመገናኘት እድል አላቸው እየተባለ ይገኛል። ምናልባት ይሄ በጣም ታሪካዊ የሚባል ነው። በሴቶቹ በኩል አርሰናል ከባርሴሎና ለፍጻሜ ደርሰዋል። አሁን ደግሞ ፓሪስ ሴን ጀርሜንን የሚያሸንፍ ከሆነ አርሰናል፣ ኢንተር ሚላን ደግሞ ባርሴሎናን የሚያሸንፍ ከሆነ ታሪክ ራሱ ሊደግም ይችላል። እንግዲህ በሚቀጥሉት ጊዜያቶች ይሄንን የምናየው ይሆናል። የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ተከታተሉት የነበረው የስፖርት መረጃዎቻችን እነዚህን ይመስሉ ነበር። ሳምንት በሌላ ጉዳይ እንመለሳለን። እስከ ሳምንት መልካም ሳምንት ይሁንላችሁ።